ጥምቀትን ምክንያት በማድረግ በተለያዩ የአማራ ክልል ቦታዎች ብዙ ወጣቶች ታስረው እስር ቤት እየተሰቃዩ ይገኛሉ። ባለድል የሆኑት በፖሊስ ጣቢያ፣ እድለቢስ የሆኑት በመከላከያ በአድማ በትንና በደህንነት ካምፖች ውስጥ በእጅጉን እየተሰቃዩ ይገኛሉ። እነዚህ ወጣቶች ይሁን የየከተማው ነዋሪዎች የታሰሩበት ምክንያት የጥምቀትን ክብረ በዓል እያከበሩ ባሉበት ወቅት እንዲህ ብላችሁ ሐሳባችሁን ገልጻችኋል፣ እንዲህ ብላችሁ ዘፍናችኋል እየተባለ ነው። ከነዚህ በአማራ ክልል ካሉ ከተሞች መካከል እንግዲህ አንዱ የመተማ ዮሐንስ ከተማ ነው። በመተማ ዮሐንስ ከተማ እኛ እንዳረጋገጥነውና መረጃዎች እንዳሳዩት ወደ 60 የሚደርሱ ወጣቶች ከዛም ከዚህም በጊዜው ተለቃቅመው ታስረው እንደነበር እና አንዳንድ ችግሮች እንደደረሰባቸው ነው የሰማነው። በትክክልም የተፈጸመ ነገር ነው። አሁን ላይ እንግዲህ ከአምስት ቀን በኋላ ጥያቄውን ማጣራት ላይ ስንደርስ 6 ናቸው ወደሚባል ወርዷል። 3 የተፈታሉ። አጠቃላይ 9 ሰዎች ናቸው። ከነዚህ መካከል ወዛደሮች አሉ፣ ወጣቶች አሉ፣ አንዳንድ ትልቅ ሰዎችም አሉ። እንግዲህ አነጋግረናል፣ ጠይቀናል። የከተማውን ነዋሪም ጠይቀናል። በተለይ የከተማው አስተዳደር የሆነው አቶ ሀብቴ ዛሬ ጧት ጠይቀነው ነበር። የሰጠን ምላሽ በእጅጉ የሚያሳዝን ምላሽ ነው። እስኪ ምላሹን የምደውልዎት ከመተማ ኒውስ ነው። ሰሞኑን በጥምቀት ምክንያት ተያይዞ የታሰሩ ሰዎች አሉና ጉዳያቸውን ለመጠየቅ ነበር። ደግሞ አንተ ምን አገባህ? ቤት አያገባኝም። ያገባናል እንጂ ያገባናል ብለን እየታገልን አይደል? እና በስታገለው ታገላታል። ኦኬ። እና ምላሽ የለውትም ለሚያስተዳድሩት ህዝብ? መታ አፈታችሁ። መልካም። ይሄ ነው መልሶት? የመተማ ከተማ ዋና ከንቲባ አቶ ሀብቴ አዲሱ ይሄ ነው መልሱ? እንግዲህ እንደሰማችሁት ነው። ሀብቴ አዲሱ የሚባል የመተማ ከተማ አስተዳደር ከንቲባ ለሲምቦል የተቀመጠ ዕቃ የሆነ ሰውዬ ለሚያስተዳድረው ህዝብም ለሚመራው ህዝብም ምን እየተፈጸመ ምን እየሆነ እንደሆነ እንኳን ምንም ዴንታ የሌለው እንስሳ የሆነ ፍጥረት ዝም ብለው ወንበሩ ላይ ብቻ ቁጭ አድርገው አበልና ደሞዝ የሚከፍሉት የስርዓቱ ዕቃ ነው። ይሄ ዕቃ በሚያሳዝን ሁኔታ ሰዎች እንዲጠይቁት እንዲያናግሩት ሆኖ ነበር። ብዙ ሰዎች ጠይቀውታል ሂደው ለምንድነው እንዲህ አይነት ስራዎች የምትሰራ ይሄን የምታደርግ ለምንድነው ተብሎ ሲጠየቅ የሰጠው ምላሽ በሚያሳዝን ሁኔታ የመከላከያ ጄኔራሎች ጄኔራል ሙላው፣ ኮሎኔል ሰለሞን እንዲሁም ደህንነቶች ኃይሌ የሚባሉ እንዲሁም ጎሳ የሚባል ሰውየው በአካባቢው የሌለውን ሰው ሳይቀር ስም እየጠራ ለኔና ለበውቀት እንዲህ አይነት ማስፈራሪያ ተሰጥቶናል፣ ራሳችሁ ነው የምትገቡበት ተብሎናል፣ በዚህ ምክንያት ነው ያሰርናቸው ያቆየናቸው የሚል መልስ ነው እንግዲህ ለመተማ ትልልቅ ሀገር ሽማግሌዎችም አንዳንድ ለጠየቁትም ሰዎች የሰጠው ምላሽ። ጉዳይ ሽምግልና እንዳትመጡብኝ አንተ ተታሰራለህ ተብዬ እየተንገራገርኩኝ ጄኔራል ኮሎኔል የሚባል መከላከያ ይሄን እየተደረገ ዝም ብለህ እያየህ አንተንና በውቀትን እናስራለን። በሚያሳዝን መልኩ እንዲህ የተሰራ ሀብቴ አዲሱ ማን ነው? ሀብቴ አዲሱ እንግዲህ በዚህ መተማ አካባቢ ያላችሁ ሰዎች ታውቁታላችሁና ቆለኛና ደገኛ በሚባል ታክቲክ የሰፈርና የመንደር ጨዋታ አማካኝነት ወደዚህ ስልጣን የመጣ ነው። ሀብቴ አዲሱ ማለት እንግዲህ መንግስት የመደበለትን መኪና ለግል ፍላጎቱ የሚያውል ወሮ በላ ከወሮ በላዎች ጋር ተመሳጥሮ እንግዲህ የመተማን ህዝብና መተማ ከተማን ራቁቷን ያስቀረ ዕቃ ነው። የስርዓቱ ዕቃ ነው። ዕቃ ዝም ብሎ ዕቃ በመሆኑ የሰውዬ እንግዲህ ዴንታ የሌለው ለህዝቡ ዴንታ የሌለው ለከተማው ዴንታ የሌለው እቺ ከተማ ከጊዜ ጊዜ አጥንቷ እየቀረ ብዙ ድሆችን ከውና የምትኖር መተማ ከተማ ዛሬ የወሮ በላዎች መፈንጫ ያደረገ አቅምም ችሎታም የሌለው እኔ አንዴ ያስታውሳለሁኝና ከታች ያሉት የሚያሽከረክሩት
በጣም ፈሪ ቦቅባቃ የሆነ ሰው ከታች ያሉት የሚያሽከረክሩት የሚበላ ነገር ገንዘብ ካየ እንደ ውሻ አጥንት እንዳየ ውሻ የሚከተል እጅግ ሰብናው የወረደ ከንቲባ ነው። በጣም እንግዲህ የሱ ሰብና በአብዛኛው የሚገለጸው ሼዲ መዘጋጃ ቤት እያለ ጉቦ ተሰጥቶት አልቀበልም ብሎ በፖሊስ አስይዞ አሳስሮ የሚባል ጨዋታ ነው። የሀብቴ ድሮ ቀረ። አሁን ላይ ያለው ሀብቴ አዲሱ ማለት እንግዲህ ሌሎች መረጃዎችን ማውጣት ይቻላል። እንግዲህ መኳንንት አዲሱ የሚባል ወንድም አለው። ባለፈው በተሳሶር ቀጠና 3 ተብሎ የሚጠራው አካባቢ አንድ ካሬታ የነዳ የሚሄድን የቀን ሰራተኛ ከአንድ ፖሊስና ሚኒሻ ጋር ሆኖ ወንድሙ ሀብቴ መኳንንት አዲሱ ማጅራቱን መጥቶ ገሎ ለሕክምና ብለው ወስደው በዛው ጫካ ለጫካ አድርገው ዮሐንስ ቤተክርስቲያን ከሌሊቱ 6 ሰዓት ያስቀበረ ወንጀለኛ ነው። ይህ ወንጀለኛ በመተማ ከተማ ላይ ሸክም ሆኖ ተቀምጦ አይደለም ህዝቡን ወጣቱን ሊጠብቅ እዚህ ግባ የምትለው ድፍረትም ዕውቀትም ያለው ሰው አይደለም። ሰብእናውም በእጅጉን የጎደለ ነው። አማርኛው እንደሰማችሁት ቅድም ንግግሩ እንደሰማችሁት ለሰው ልጅ ክብር የማያውቅ ሰብእና የሌለው ጭንጋፍ የሆነ አማርኞችን የሚናገር መተማ ከተማ ላይ ለ4 ነው ለ5 ዓመት ከንቲባ ሆኖ ተቀምጦ ህዝብን የሚያደማ በመንግስት ጉኛ ተጣብቆ የህዝብና የሀገር ደም የሚመጥ ደም መጣጭ ነው። በተለይ መተማ ከተማ ላይ ይሄ የጎጥ እሳቤዎችና የጎጥ ትብብሮች እንዲሰፉ እንዲያድጉ ከፍተኛ ኮንትሪቢዩት የሚያደርግ ሰፈርተኛ መንደርተኛ የሆነ ራስ ወዳድ ፈሪ ኮንፊደንስ የሌለው በራሱ ውሳኔ የማይወስን ሰው ነው። እንግዲህ አስፈራርተውኛል፣ አንተና በእውቀት ትታሰራላችሁ ተብሏል። አስገብቻ አስሬያችኋለሁ፣ የራሱ ጉዳይ ነው የሚል የታሰሩበት ምክንያት ዘመነና ሳምነው መጥተው ያስፈቷችሁ ነው። አይቀርም ለማክሰኞ ተራማ ይልቅ ሰኞ የለምና አንተ ወደ እስር ቤት እነሱ ደግሞ ወደ ነጻነት መምጣታቸው አይቀርም። በክብር ነው ያናገርኩ ደውዬ በስልክ የሰጠኸኝ ምላሽ ይኸው ህዝብ እያዳመጠው ነው። ለሌሎች ደግሞ የሰጠኸው ምላሽ መከላከያዎች አስፈራርተውኝ ነው፣ ኮማንድ ፖስቱ አስፈራርተውኝ ነው፣ ትታሰራለህ ተብዬ ነው። ስለዚህ እኔ ከምታሰር እነሱ ገደል ይግቡ ነው። እነዚህ ኩንታል በትንክሻቸው ላይ እየፈላ ሰርተው ልጆቻቸውን የሚያሳድጉ ምስኪን ወዛደሮች ናቸው፣ ምስኪን ወጣቶች ናቸው፣ ሩጦ ያልጠገቡ የተከበሩ ሰዎች ናቸው። አንተ አስረህ በዚህ ሰዓት እያሰቃያቸው ያለ ይሄን የምትሰሙ የምታዳምጡ ሁላችሁም ያዙ፣ ታርጌት አድርጋችሁ ያዙ። ነገ ጧት በሰራው ስራ እያንዳንዷ ጠየቃለህ። አውቃለሁ አሉ ጀግና ቤተሰቦች አሉ፣ የሚታገሉ ስርዓቱን የሚታገሉ ጀግና ቤተሰቦች አሉ፣ እናውቃለን። አንተ ግን ከነሱ ዝርያ ተነጥለ ወጥተህ ከየት እንደመጣህ የማትታወቅ ህዝብህን የገዛ ህዝብህን አብሮህ የሚኖረውን ህዝብህን የምታሰቃይ ወሮ በላ ነህ። ወንድምህም መኳንንት አዲሱም የሰው ልጅ እንደ ዶሮና እንደ ፍየል ማጅራት ብሎ ገሎ በጨለማ ወስዶ የሚቀርብ ወሮ በላ ነው። የዚህ ሰውዬ ቤተሰቦች ሰምተዋል፣ አድራሻው ደርሷቸዋል፣ ማንነት ግን አውቀዋል። ነገ በህግና በስርዓት ይዳኛል ብለና ያስቆምናቸው እንጂ ነገ የስራህን ከእጅ ታገኘዋለህ። አዎ አንድ ምስኪን የቀን ሰራተኛ ካሬታ ጋሪ የገፋ የሚያድር ምስኪን ቀጠና 3 ላይ በጨለማ ተገኝቶ ነው ቁም ብለው ማጅራቱን በመምታት የገደሉት። ያሳዝናል። አሁንም ፍቷቸው፣ ፍቱ። ትክክል አይደለም። ሰው ልጅ እናንተ እንኳን አምናችሁ በተቀበላችሁት ህገ መንግስት ላይ ህገ መንግስታዊ መብታቸው ነው። ለእናንተ ሲል ህገ መንግስቱ ይሰራል፣ ለህዝብ ሲል ህገ መንግስቱ አይሰራም። አዎ እናውቃለን። ይሄ ግን ብትፈቷቸው መፈታት አለባቸው። ሌሎች ገመናዎች አሉ፣ እናወጣለን። ሙስና ገመናዎች፣ የዝርፊያ ገመናዎች፣ ብዙ ነገሩ አሉ እጃችን ላይ። ያንዳንዳችሁ በየሰዓቱ በየጊዜው አሁን በቅርቡ ራሱ ወደ ጎንደር የኮሪደር ልማት ልምድ ልውውጥ ብላችሁ ሂዳችሁ የሰራችሁት የምታወሩትን የምትናገሩትን የገባችሁትን ቃል የታዛችሁትን ሁሉ በደንብ እናውቃለን። አለ ማስረጃው። አይጠቅምም፣ በጊዜና በሰዓቱ ትዳኙበታላችሁ ብለን ያዝን። ስለዚህ እነዚህን ምስኪን የመተማ ነዋሪዎችን፣ ወጣቶችን፣ ወዛደሮችን በአስቸኳይ ልትፈቱ ይገባል። ያለዛ ገመናችሁ ሁሉ የመተማ ህዝብ ከሚያውቀው በላይ ገመናችሁ በሰነድ ተደግፎኛል። መፈታት አለባቸው። ዛሬ ጊዜ ሰጠኝ ብለህ ይሄን ስራ የምትሰራ ወሮ በላ ነገ ይሄ ጊዜ ያልቃል። ፋኖ ከመከላከል ወደ ማጥቃት የገባበት ጊዜ ነው። መተማ በቅርቡ ነጻ ትወጣለች። አንተ ወደ እስር ቤት፣ እነሱ ወደ ነጻነት ይሄዳሉ። ያሳዝናል።